ቪላ ቢላ ማኑ ለመድፍ ለተኩስ ልውውጥ ቢላ ይዛ መጣች። አጋየናታ አባቴ አራት አንዱ ራሱ የገባው ጋብሪኤል ኮታ በኋላ ነው። ዳቪድ ራያ ለክሊን ሺት ያለህ ጥማት ምን አይነት ጎል ያዳንከው! አራት አጋየናት እኮ ማን አዳሜዝኛ ጋር ተቋጥራለሽ። ነገርኳችሁ ከጌሙ በፊት ምን አለ በለኝ። አሳምነን 5 ፖይንት ክሊር ይላል። ምን ልበል በቃ ምን ልበል። ውሽ እንዴት የሚያረካ ቪክትሪ ነበረ። ትሮሳርድና ጋብሪኤል ጄሱስ አንድ አይነት ጎልማ የደውል ምልክት ጊዮከሬዝ ተደረገለት። እኛ ምን አገባን እስካሸነፍን ድረስ ጊዮከሬዝ ምናምን ብላችሁ ሙድ እንዳትይዙ። በራሱ ብር ነው የመጣው። እንደፈለገ ይጫወት በራሱ ብር ነው የመጣው። እኛ 3 ነጥብ ነው የሚያሳስበን። ዛሬ ደግሞ 3 ነጥብ ብቻ ሳይሆን አሳማኝ 3 ነጥብ። አንድ ቅሬታ ብቻ ነው ያለው። እንዴት አባታችን ነው ኦንጎል ያላገባ ነው? ኦንጎል ማግባት ነበረብን እኮ። የት ሄደ ኦንጎሉ? አርቴታ እና ኤዜ ለምን አልገባም? አርሰናል ደጋፊ እኮ ችግር አጣም ገባ አይደል? 4-1 አሸነፈን። ራሱ አንድ ጎል ለምን ገባብን? ኤዜ ለምን አልተጫወተም? ኦንጎል ለምን አላገባንም? ይሄ ሁሉ ያቃጥላል። እዛ ቤት አቻ ያኮራቸዋል በእርግጠኝነት ማለት ቆይ እነሱን እንኑጋቸው እስቲ። ከሞን ዩ ገበርስ ወያለ እድል ስጠኝ እስኪ ቪዲዮ እንኳን እስክሰራ በኢንቦክስ በምን የድሮ ቪዲዮዎች ለምን አረደ ዘጠኝ ቪዲዮ ልስራ እንኳን አስቶን ቪላ መጮቻ አረገኝ። አስቶን ቪላ ጉድ ሰራን። አምነን ቋጥራችንን አፈር ከደሜን ያስገባው። አሁን የማንም ወያላ መጮቻ ላይ ያረገን ነው። በቃ አፍ መክፈቻ ይበለን። ጎሄድ ጻፎ ወያላ ስትወይል ነበረ ምናምን ጭራሽ እኔማ በስማም ከልኩ አልፎ የአስቶን ቪላ ማለያ አርጌ ምናምን ነገር አስቶን ቪላ ልጅነቴ ምናምን ብዬ እንዲህ ፎጣ ለመጣል ነው። አስቶን ቪላ የዋንጫ ቡድን አይደለም። አስቶን ቪላ የዋንጫ ቡድን አይደለም። በቃ አሳየን። አራት ለባዶ እንዲህ አፍሽን አፏን አፍኖ ነው ወያላ የጠበጠባት። አራት ለባዶ ስማ በጣም ብዙ ጥፋቶችን ሲሰሩ ነበር። ስቱፒድ የሆነ ጥፋት፣ ግራ የገባው ጨዋታ። በቃ ቶታል ዶሚኔሽን ነው ወያላ ያደረገበት። ቶታል ዶሚኔሽን አምኜ አስቶን ቪላ እንደሞ ገባችሁ አይደል? ምርጥ ቡድን ነው ብዬ ነው ያመንኩት። እንደዚህ ይብረከረካል ብዬ መች አሰብኩ? ይኸውላችሁ ክለባችን የታጠቀው ድምፅ አልባ ኒኩለር መሳሪያ ማለትኛ ቡድኑ ጀማው ሊአንድሮ ትሮሳርድ ነው። ድምፁም አይሰማ፣ ስለሱ ብቃት ብዙም አይወራለት፣ ድምፀ በራድ የሆነ ተጫዋች ነው ጀማው። ግን በሜዳ ላይ እሳት ትንታግ የሆነ ተጫዋች ነው ጀማው። ምን አይነት ብቃት ነው ያሳየው በዛሬ ጨዋታ ላይ። የዛሬ እኮ ማኑ ዘማች እኮ የጨዋታው እኮ መሆን ካለበት እኮ ይሄ ልጅ እኮ ነው መሆን ያለበት። እንዴት አባቱ ነው የሚችለው? በእናትህ እንዴት በቃ ከኳስ ውጭ ያለው እያንዳንዱ ሙቭመንት ያስደንቃቸዋል ጀማው። በቃ ምን አይነት ተጫዋች ነው ማን! በቃ እንደ ሌሎቹ እኮ አይነት ተጫዋች አይደለም። በጣም ደግሞ ሀምበል የሆነ ተጫዋች ነው። ስንት ጊዜ ቤንች ሆኖ እኮ አስቀምጠነው እኮ ያንን ሁላ ተቋቁሞ ማለት ነው ለቡድኑ ታማኝነቱን ያሳየ ድንቅ ተጫዋች ነው ጀማው። ትችላለህ ትሮሳርድ፣ ትችላለህ ጀማው። ለብቻው ቪዲዮ ያስፈልጓል። የምር ነው የምላችሁ። ለዚህ ልጅ ያላችሁን ክብርማ ቁጥሩን በመደርደር ምገልጹልኝ ጀማው፣ እያንዳንዱን ማለት ነው። እንዴት አያችሁት ግን በዛሬ ጨዋታ ላይ? ትችላለህ። ምን አይነት ጉድ ነው ጀማው! ምን አይነት ጉድ ነው! በቀል በእግሯ ተራመደች ኤሚሬትስ ላይ እንዲህ ብላ እንዲህ ሲነቀርለት እንዲህ ነው የገባለት። ሞተሩን ሳይዝ ራይስን ሳይዝ አራት ነገርኳችሁ እኮ ምንም አይነት ነገር መቋቋም ይችላል አርሰናል። ምንም አይነት ሮጂሱስ ትሮሳርድ ምን አይነት ጎለየ ነው እንዴ! አርሰናል ብቻ እኮ ነው የዓለማችን ብቸኛው ቲም አጥቂውን ዲፌንስ አድርጎ የሚጮት። አጥቂውን ዲፌንስ አድርጎ ጋብሪኤል ቢግ ጋቢ ነገርኳችሁ እኮ ነው ጀሞ፣ ነገርኳችሁ። ጊዜው ያርሰናል ነው ጀሞ፣ ጊዜው ያርሰናል ነው። እንዲህ ነው ተለቀረለት። እንዲህ ልጥልጥ አርጎት ልጥልጥ። በቀል ማለት ይሄ አለቀ። በቀል ማለት ይሄ ነው አለቀ ጀሞ። ወይኔ ለዚህ ጨዋታሽ ምን ሚኬል አርቴታ ዛሬ እኮ ቁጭት ገደለን። ሚኬል እያየህ ነው። አየህ ራይስን ሳንይዝ አጥቅተን ብንጫወት ዓለም ላይ የሚችለን ክለብ እንደሌለ ነጥብ የጣልናቸው ጨዋታዎችን አንድ ጎል አግብተን ባንፈራ ስንት ዋንጫ 3ቱንም ዋንጫ ያጣኸው
በአንተ ስህተት ዛሬ 100% አልሰሙትም። ሚኬል አርቴታ ለመቀየር 3 ዓመት በቂው ነው እናጠቃለን ብሎ ነው። ማንንም እኮ አጥቅተን ብንጫወት ማንንም እንደመሳለን። የዛሬው ጨዋታ ለጀርባ ህመም፣ ለጉበት፣ ለሳምባ ምች በስሳ ፈዋሽ የሆነ ጨዋታ ነው ያየነው። ወይኔ ረቢ እንኳን ባለፈው ተሸነፍን። አርሰናል ሲበቀል ተጫዋቾቹን እንዲያንቀር ይዘህ እኮ ነው ሚኬል አርቴታ አንቀር ይዛቸው እንጂ ምን ማድረግ እንደሚችል እኮ አየነው። ምን ማድረግ እንደምንችል አጥቅተን ስንጫወት ምን ማድረግ እንደምንችል አየህልኝ አይደል? በእናትህ 10,000 ኮፒ ሊንክ አርገብ። እኔ ከላይኩ ኮፒ ሊንክ ይብለጥልኝ ቃል ነው። ከላይኩ ኮፒ ሊንክ ይብለጥ። ይመቻችሁ። አንዴ ላርሰናል ትክክለኛ ሪቬንጅ ይላል፣ ትክክለኛ በቀል ይላል። ይሄው አርሰናል ኤመሬት ላይ አስቶን ቪላን ጠርቶ ዱቄት አደረገው። በስመ አብ ባይዞ እኔ በዛሬው ጨዋታ ብዙ የአርሰናል ደጋፊዎችን በቃ ራይስ ባለመኖሩ ተጨንቃችሁ ነበር፣ ግን የሚገርመውን አርሰናልን አየን። በተለይ ሰከንድ አፉን ቀለዱባቸው ቪላ ላይ በዛሬው ጨዋታ ገብርኤል ማጋለሽ ይሄ ተጫዋች በቃ ከነሙሉ ወኔው ለዚህ ቲም እንዴት እንደሚጠቅም እኔ ካሜራው ገና እንዲህ ሲያነጣጠርበት ካሜራው አይን ሳያበዛበት ማለት ነው ከምሬ ነው የምላችሁ ጎል እንደሚሆን ያኮርና አልተጠራጠርኩም ነበር ወስዶ አሬ ተጫዋች ግን ዋው እኔ በዛሬው ጨዋታ ላይ ግን በደንብ ማድነቅ የምፈልገው ተጫዋች ማለት ነው ኦዲጋርድ። አረ ምን አይነቱን ኦዲጋርድ ነው ዛሬ ያተመለከትነው? ምን አይነቱን ኦዲጋርድ ነው ዛሬ ያየነው? እንዲህ በተለይ ሰከንድ ሃፍ አረ በስመ አብ ሁለተኛው አሲስት ኳስ ራሱ እንዴት አባቱ ነበር የሚያምረው። ዋው ድንቅ ብቃት ነበር ኦዲጋርድ ያስመለከተን። እንዲሁም ትሮሳርድ ራሱ ዛሬ ልዩ ነበር። ከምሬ ነው የምላችሁ እጅግ በጣም ልዩ ነበር። ከሁለቱ አንዱ ናቸው የጨዋታው ኮከብ ዛሬ የሚባሉት። ከምሬ ነው የምላችሁ። አረ በስመ አብ ገብርኤል ጄሱስም እንግዲህ ተቀይሮ ገብቶ ወዲያው አራተኛውን ጎል ማስቆጠር ችሏል ማለት ነው። ዋው ኮንግራ እኔ ያለ ዲክላን ራይስ አርሰናል እንዲያልጠበቁት ነበር፣ ግን ትክክለኛ በቀል ኤምሬት ላይ እንግዲህ አስቶን ቪላን ተበቅሏል። አስቶን ቪላዎች ዛሬ ማለት ነው ያው ጥሩ ነበሩ ማለት በጣም ደካማ ነበሩ። በተለይ ግን ሰከንድ ሃፍ ላይ ኦናና ከወጣ በኋላ በጣም ተቸግረዋል ማለት ይቻላል። ለማንኛውም አርሴ ፋሚሊ ኮንግራ ብለናል። ይመቻችሁ። ግባ እናውጣው እናት ግባ እናውጣው። መቤቴን ይሄ ነው ክለቡ በቀል ምን እንደሆነ ይሄ አንዱላ ስለገባብን በጣም ደብሮኛል። አይገርምም? በጣም ደብሮኛል። ለምን የዚህ ክለብ ደጋፊ ስለሆንኩ። በደንብ ኮፒ ሊንክ አድርጉ። በደንብ እንመለሳለን። ገብታውጣው ይላል። ይሄ ነው አርሰናል በረወያላ ማለት ነው። ራይስ የለም ብለሽ እኛ ሩዝ እንበላለን እንጂ ሩዝ አናውቀውም። የመላጣ ልጅ ምረት ኧረ ወይኔ ዛሬ ያረ ገብታውጣው ይሄ ነው መድፍ ነው ብለው ሚሳኤል ይዘው ገቡ አይደል? ደብቀው ምሮ ሚሳኤል ነው ኒውክሌር ነው ምናምን ምንድነው? ሲጀምር እግር ኳስ ፈርስት ሃፍ ብቻ ነው መሆን ያለበት። ሰከንድ ሃፍ ምንድነው? አስቶን ቪላ አፍልቶ ነበር ሲጀመር። ይበል የራስ ጉዳይ ነው። እኔስ ቀይሬ አንዳቸው አውጥቻለሁ ያኛውን። የኛ ስራ ነገ ይቀጥላል ማለት ነው። ቋጠሩ ራሱ ማይምጭ እንዴት ነው 4 ምናምን ባላያችሁም ትችላላችሁ። እግዚአብሔር ምንም አርጉ ምን ጨዋታውን አላየሁትም። እኛ ጋር ከደጋፊ መሃል ምናምን ራሱ አስገብተን ነው ጨዋታውን የጨረስነው። እኔ አላቃቸውም ክጃቸዋለሁ። ይሁዳ መች ክዳኔ ጃክ ፍሊቸርን ማላቀውም አንታቶንም ይባልና አላቀው በመድሃኒያ ኬት አግበስብሶ እንዳስገባቸው እኔ አሁንም ደግመዋለሁ። አይደለም ጃክ ፍሊቸር አባቱ ዳረን ፍሊቸር ፒኩ ላይ ሆኖ አይመጥን በመድሃኒያ ብቻ እናንተ ምን አገባችሁ? 17 ኮርና በማግባት በማንቸስተር ብቻ ነው በ2025 የምትበለጡት ተብሎ ገረመ። ዩናይትድ 18 ኮርና አግብቷል። መቤቴ ዛሬ ያበድኩ ነው። ብቻ ይመቻችሁ፣ እናንተ ተደሰቱ። አረ ተው በእናትህ ወደዛ። ከዚህ በኋላ መፍትሄው እዚህ ጋርና እዚህ ጋር ብቻ ነው ያለው። በቃ ድሮም 5 ሰዓት ሲያጫውቷቸው ነው ነገሮች ያበቁት። እኔ ቀድሜ ተነገር ነው ራይስ ኖረ አልኖረ ብያለሁ። ከዚህ በኋላ 5 ሰዓት ከተጫወተ አርሰናል ያሸንፋል። አለቀ። ቪላ ከሌላው ጊዜ በተለየ ምንድነው? እሺ ከባለፈው ጨዋታ ምን ተለየ? እሺ ምንድነው? እዚህ 4 ጠቅጥቀውላችሁ ግይት እስኪያረጓቸው ድረስ። ለነገሩ አንድ የተረዳሁት ነገር እንደሆነ ታውቃላችሁ፣ ማጋሌሽና ሳሊባ ካሉ
አባቴ ዲፌንስ ብቻ አሪፍ ይሁን እንጂ ዋሬቨር ማንም ቲም ይሁን አርሰናል ያሸንፋል። አለቀ። ጄሱስ ከገባ በኋላማ እንዴት ነው እንደዛ አድርገው ኳሱን እኔ ማርቲኔዝ ነው በረኛ እኔ ያስገቡት በረኛ ማርቲኔዝ ነው እንዴ ያልኩት እንዴ? አይ ከዚህ በኋላማ ተው በቃ አንዴ ተስፋችንም ጨልሟል። ራይስም አለ ብለን ይሄን ሁሉ ሰዓት እስከ 75 ከሩብ ደግሞ አድርጎት ጨዋታውን ምንድነው ወደዛ እንዴ እንጂ ማለት ይሄ ነው የምልህ። ሪቬንጅ ብቀላ፣ ትክክለኛ ብቀላ ማለት ይሄ ነው። ሜዳው ድረስ ጠርቶ የእስካሁኑን ጨዋታ በሙሉ የሚበቀለው የኔው ክለብ አርሰናል ብቻ ነው። እሺ ወይኔ ወደ ቋጣሩ ለገብታችሁ ተኙስ። ሜዳው ድረስ ጠርቶ 4-1 ይሄ ነው ሪቬንጅ ማለት። እሺ እስከ 7 ሰዓት ድረስ ስትጠብቁ ስትቋጥሩ የነበራችሁ አርሰናል ይሸነፋል ብላችሁ የነበራችሁ በሙሉ ገብታችሁ አሁን ተኙ። እሺ ውይ አርሰናል ውይ ወንድ ክለብ እኮ ነው ያለኝ። ወንድ ክለብ ነው ብላችሁ ደጋፊ የአርሰናል ደጋፊዎች ደግሞ ከአሁን በኋላ ነው የታለ ዋንጫውን አምጡልን፣ ዋንጫው እየሄድን ነው ማለት ያለብን ከዚህ በኋላ ነው። ከመኑ ገደል ሻይ ኮፕኒክ ሪፖስት ያደርጋችሁ ላኩላችሁ። ግባ እሰይ አንድ ጎል ገባብሻ ባለቀ ሰዓት። ቢያንስ ለዋትኪንስ የሚገርም ስም በተከታታይ 3 ኤምሬትስ ላይ አስቆጥሮብሻል። ሌላኛው ፋብሪዚዮ ራሱ ይፈጥናል። በቃ ከ15 ደቂቃ ምናምን በፊት ጨዋታው ሳያልቅ 4-0 አልቋል ምናምን ብሎ ፖስታ አራላ ያንን አጥፍቶ 4-1 ብሎ ድጋሚ ፖስተ። እሰይ ቢያንስ ይሄ ነገር ተቀያይሯል። ባለፉት 5 ጌም እንግዲህ ያው ዛሬ በከተማ ቪላን ያየነው ተደናብረው ባንድ አርሰናል እሱን አድቫንቴጅ ተጠቅመው ጠቅ አረጉባቸው። ግን ምንም ቀረ ባለፉት 5 ጨዋታዎች አርሰናል 1 ክሊን ሺት ነው ያለው። እሱንም ኤቨርተንን በፔናልቲ ያሸነፉበት የማይረባ ኤቨርተን ጎል ማግባት የማይችለው ተሸነፉ። ጎል ዲፈረንስ አደሏቸው። ስቲል ግን አይበልጡንም። ጎል ዲፈረንስ ብዙ ጎል የምናገባው እኛ ነን። ጋብሪኤል ሲወጣ ነው የገባብን በለኛ ይወንግ። ስለ የትኛውም የአርሰናል ተጫዋች አውርቼ እዚህ ጋር ክሬዲት አልሰጥም። የሲቲ ፋን ነኝ። የአርሰናልን ጥሩ ጎን አላወራም። መጥፎ ጎኑን ብቻ እያወራን ቲክቶክ እናደምቋለን። ሲያሻኝ ብቻ አንዳንዴ እየመጣው ክሬዲት እሰጣለሁ። አለበለዚያ ገደል ትገባለህ አንድ ጎል ገብቶብሃል እያልኩ ነው የምመጣው። 4 አገባሽ ይህ ጨዋታ በእያሉ እንደምታሸንፉ ያስታውቅ ነበር። እኔ ከጨዋታ በፊት ራሱ ዲክላን ራይስም ሳይኖር አርሰናል የሚያሸንፍ ይመስለኛል ብዬ ነበረ። ማለት አስቶን ቪላ ኡናይ ኤምሪ እዚህ ድረስ ይዟቸው በመምጣቱ በጣም ሊመሰገን ይገባል። ግን ይሄ ቦታ ይገባቸዋል ብዬ አላስብም። አንደኛ 11 ጨዋታ አብዛኛው የሆነ አንዳንድ ጨዋታ በበለው ነው እንጂ ያሸነፉት የምር ዲዘርቭ ያደርጋሉ ብዬ አላስብም። ፕላስ የስኳድ ዴፕዝ ያን ያክል የላቸውም እና በጣም በተደጋጋሚ ጨዋታ የተዳከሙ ነበሩ። ያለፉትን ጨዋታዎች ራሱ ካየን በጣም ዝለው ነበረ። ወሳኝ ተጫዋቾቻቸውን እነ ካማራና ካሽንም ማተው ነበር። ብቻ ጨዋታው ያስታውቅ ነበር። አሁን አርሰናል ገረሰሳቸው። ከዚህ በኋላ ዝም ብላችሁ ተመልከቱ። አቋማቸው እየወረደ ነው የሚመጣው። ይሄን ቦታ ዲዘርቭ ያደርጋሉ ብዬ አላስብም። የአርሰናልን ጥንካሬ ግን እንዳለ ነው። በደንብ ካለፉት ዓመታት ስህተቱ በጣም ተምሮ የመጣ ነበር። ፈርስት ሃፍ ትንሽ ያስፈራ ነበር፣ ገግሞ ነበረ ቪላዎች። ሰከንድ ሃፍ ግን በቃ ቢግ ጋቢ እንደመጣ በቴስታ የአስቶን ቪላዎችን ዲፌንስን ጭምር ነው በቃ ሄዲንግ የሰበረው። ተጎድቶ ድግ ወጥቷል። ያሳዝናል። ቀጣይ ራይስና ጋቢ የማይገቡ ከሆነ ከባድ ነው ማለት ነው። የዲክላን ራይስን አለመኖር ግን በደንብ በቃ መጠቀም ነበረባቸው አስቶን ቪላ። አብሶ በካውንተር ፈርስት ሃፍ እነ ሜሪኖን እንደ መንገድ ነው ሲያልፏቸው የነበረው። ሪከቨር የሚያደርግ ተጫዋች አልነበረም ከአርሰናል ቤት። በጣም የራይስ ሚና ምን ያክል ትልቅ እንደነበር ዛሬ ያሳይቷል። ሌላው ግን ያየሁት በጣም ትሮዛርድ አሪፍ አቋም ላይ በመሆኑ እንጂ የአርሰናል የቀኝ መስመር ላለፉት ዓመታት ላይ የአርሰናል የቀኝ መስመር በጣም ጠንካራ መስመር ነበር። እነ ከራይት ባክ ጀምሮ ቤን ዋይትም እያለ ቲምበርም፣ ከዛ በኋላ አማካይ ላይ ኦዴጋርድ በጣም ጥሩ ነበር። ሳካ የቡድኑ በቃ ምሰሶ ነበርና ቀኝ መስመሩ በጣም ጥሩ ነበር። አሁን ግን ትንሽ ቲምበር ነው እየተንቀሳቀሰ ያለው። ኦዴጋርድ የድሮ አቋሙ የለም። ሳካ በጣም ጠፍቶበታል። ጎል ብቻ ሳይሆን ጭራሽ አስፈሪ አይደለም። ኳስም ሲይዝ ጭራሽ ጊዮኬሬስ ተጨምሮበት በጣም ቀኝ መስመሩ ተዳግሟል። ያንን ግን ትሮዛርድ ክሷል ብዬ አስባለሁ። ኳስ ሲይዝ ኢቭን ከሳካ በላይ አሁን ትሮዛርድ ነው የሚያስፈራው ማለት ነው። ሌላው የነገርኳችሁ ጊዮኬሬስ ቤንች የመሆኛው ሰዓት ደርሷል። አሁንም ቢሆን በቃ የፈጠነ ጄሱስንም ሆነ ካቨርትን ቋሚ አድርጎ ማስጀመር አለበት። የሚገርም ጎል ነው ጄሱስ ያገባው ማለት ነው። ለማንኛውም ያበደ ጨዋታ ነበር። ሁለቱንም በጎሪጥ ነው እያየው የነበረው። ሀሳብ አስተያየታችሁን ኮሜንት ላይ ኮፒ ሊንክ፣ ሪፖስት፣ ሼር እንዳይረሳ። ይሜ የበቀል ስሙ ዛሬ ተቀየረ። የማድሪዱ ጊዜ ዳግም ተዘከረ። ሪቬንጅ በአርሰናል ይሄው ተሰየመ። በልልኝ አንተ። ምን ብያችሁ ነበር? በቀል እንዴት እንደሆነ እናሳይ
እናሳያችኋለን አላልኩም ወይ? ለምንድነው ማታምኑኝ? በቀል በሌሊት በቀል ገነርስ በሌሊት በቀል 10 ጨዋታ ያላሸነፈው በ4 ጎል ተረመረመ። የኔ ክለብ ይሄ ነው። እሺ የኔ ክለብ ይሄ ነው። ይቆያል እንጂ በቀሉን ሳይመልስ አይተኛም። አንበሳ ክለብ እንደዚህ ነው። አንበሳ ክለብ እንደዚህ ነው። ሌላው አጥቂ እኮ ሊያገባ ስንት ይፈጅበታል? የኔ አጥቂ ከጉዳት መጥቶ 1 ደቂቃ ነው የበቃው። 1 ደቂቃ ነው የበቃው ማንነቱን ሊያሳይ። ወይኔ በኢየሱስ ገነርስ እንችላለን። ግባ። እርግጥ ነው ፈርስት ሃፍ ላይ ትንሽ ጨንቆን ነበር። በቃ ጎሎች ማግባት ነበረብን ምናምን በሜሪኒው በጣም ተናደናል። ግን ሰከንድ ሃፍ ላይ በቃ የበቀሉን አርሰናል ነው ያየነው። ምን ያክል 3 ነጥብ እንደሚፈልግ ካስቶን ቪላ ሊያውም በሜዳው ምን ያክል በቀል እንደሚፈልግ ነው ያየነውና ዋራ እንችላለን። እኔ ማጋሌሽ ትሮሳርድ ነው ያላቅም። በቃ ማንን ጎበዝ ብዬ ማንን እንደምተው ምንም ነው ማላቀው። ገነርስ ምንም ነው ማላቀው። ነገ በደንብ በሰፊው ነው የምናወራበት። ኮንግራ ገነርስ። ይሄ ነው ሪቬንጅ፣ ማይ ሪቬንጅ። የሁላችሁ ይሄ መጀመሪያ ሳምንት አካባቢ ስናየው የነበረው አርሰናል አሁን የተመለሰ ይመስላል። ቪላ ላይ 4 አሁን ደስ ይለኛል ነው ደብሮኛል ልበል። እሺ ስለ ቪላ በመቀጥቀጡ በሆነ እውነት ለመናገር በጣም ነው ደስ ያለኝ። እንደዛ ትሪክ የሰራን ቪላ ተለጠለጠ። ያው 4 ገብቶበት ማለት አርሰናል ግን ማለት ነው ስለ ጥሩ እንዲሆኑ የሚያደርጋቸው አርቴታ ነው፣ መጥፎ እንዲሆኑ የሚያደርጋቸው አርቴታ። እንዲያጠቁ ከፈለገና እንዲወራው እንዲሄዱ ከፈለገ ማለት 4 ጎል እያንዳንዱ ዲፓርትመንት ነው ያገባው። ጋብሪኤል፣ ዙቢሜንዲ፣ ጄሱስ ማን ነው አንደኛው ተጫዋች? ትሮሳርድ። ስለዚህ በረኛው ብቻ ነው የቀረው እኮ በቃ። ኧረ በስመ አብ። አሁን ተረጋግተናል። በቃ አሁን ተረጋግተናል። ስለ ሁለቱም ጨዋታ አንዳንድ ነገር እንበል እስኪ። የመጀመሪያው አርሴናል ምንድነው ሲያደርግ ያደረው? እኔ ጨዋታውነት ለመናገር አላየሁም። የማንቸስተርን ጨዋታ ሙሉ እያየሁ ነበር እና ዝም ብዬ በስልኬ እየተከታተልኩ ነበር ጎሎቹ ምናምን ማለት ነው። ምንድነው በቀል እንደዚህ ነው እንዴ? ለካ በቀል ማለት እንደዚህ ነው። ይሄ እኮ የዘር ጭፍጨፋ በቀል እኮ ነው ያደረሳችሁት አስቶን ቪላ። ምን አይነት በቀል ነው የተመለከትነው? ምን አይነት በቀል! በቃ ይሄ ሪቬንጅ፣ ትክክለኛው ሪቬንጅ ያየሁት ዛሬ ነው። በቃ በቀል እንደዚህ ነው። በቃ አስቶን ቪላ ርምርምርም ምን ያደርገው ይዞ ማለት ነው። እና የአርሴናል ደጋፊዎች ይመቻችሁ። የእናንተ ጊዜ ነው ዛሬ። ጨፍሩ። ማንቸስተር ዚርኪዚ የተባልክ ደንቆሮ ዲፍሌክሽን ገባልህ። አንተ ደግሞ ጎሎ እንዲያገቡ አመቻቸላችሁ። ምንድነው የኛ ክለብ ችግር? ማን ነው? አሁን እኮ አስማተኛ ካልሆንክ የዚህን ቡድን ችግር ማወቅ አልቻልንም እኛ። በቃ አስማተኛ ካልሆንክ በስተቀር የዚህን ቡድን ችግር እኔ ማወቅ አልቻልኩም። የቱ ጋር ነው ችግሩ? እስኪ እኛ በየቀኑ ማልቀስ አለብን? እኛ በየቀኑ መቃጠል አለብን ለዚህ ክለብ? የቱ ጋር ነው ችግሩ? የቱ ጋር ነው ችግሩ ያለው? አሰልጣኙ ጋር ነው? እኔ አላቅም ብቻ ማለት እኔ ምን እንደሆነ አላቅም። የዚህ ክለብ ችግር ከቀን ወደ ቀን እየተባባሰ እየተንኮታኮትን ጭራሽ ለ20ኛው ቡድን ነጥብ መስጠት ጀመርን። ከ12 ጨዋታ በኋላ ነው ነጥብ ዛሬ ያገኘው። ከ12 ሽንፈት በኋላ እሱንም እኛ ነን የሰጠነው። ያማል፣ እግዚአብሔርን ያማል። በጣም ነው የሚያሞት አካል ያማል። እዚህ ጋር ደግሞ ሌላ ትኩሳት ማለት ነው። ይሄ ነገር እንደሚፈጠር እኔ ቀድሜ ያውቅ ነበር። እነ ካሼሉም እነ ካማራ ምናምን ብቻ አስቶን ቪላ እድሉ አልነበረውም የማሸነፍ ማለት። ቢያሸንፋችሁ ደርሶ መልስ ራሱ አይደብርም ለእናንተ? የዋንጫ ቡድን ነኝ ምናምን ብለህ እየዛት ካሁን መጣ በጣም ልትወክበው እንዳይሆን አራላ አንድ አስቶን ቪላ ምናምን አይነት ወከባ እንዳለ ማለት ነው። ደርሶ መልስ ቢያሸንፍ አይደብርም ላንተስ? የዋንጫ ቡድን ነኝ እያልክ ማንም ተራ ቡድን ደርሶ መልስ አይሸነፍም። ወልብስ እንኳን ይኸው እኛ ጋር እየተጫወተ ደርሶ መልስ አልተሸነፈም። አንዱን አቻ ነው የወጣው ማለት እና በሜዳ አሸንፋን አራላን። ግን በጣም በብዙ መንገድ ክፍተት ነበረበት አስቶን ቪላ። እዚህ ላይ ደግሞ መቆም ነበረበት። የዋንጫ ቡድን ነኝ እያልክ አንዴ እንኳን አሸንፈው እንጂ ቢያንስ ከደርሶ መልሱ በሜዳ የሚያሸንፈኛል ምናምን ብለህ ጠብቀህ ነበር እና እንደዚህ በጣም ወከባ ምናምን እንዳለ ድምጽ የሚባል እንዳልሰማ ቀለል አድርጋችሁ ጨፍሩኛም ትንሽ ስለተረበሽን በወልብስ ጨዋታ ያን ያክል ወከባ ምናምን እንዳልሰማ ለማለት ያክል ነው። ይመቻችሁ። ያለው ሲለጣለጥ የሌለው ታጥቦ ለጥ ማለት ይሄ ነው እንዴ? ይሄ አስቶን ቪላ የትኛው አስቶን ቪላ? በቀደም 2-1 ሁሉንም ቶፕ 6 ክለቦች ከሊቨርፑል በቀር ያሸነፈው አስቶን ቪላ ነው። 4-1 የተለጠለጠው በቃ ተመለሰ እኮ ብድሩ ተጣፋ በዜሮ። ወይኔ አሁን የዩናይትድ ደጋፊ ጸጥ ብላችሁ ወደ መተኛ በቃ
መተኛት ነው። ምንም አማራጭ የለም። ምንም ማለት ነው። ገባ ማንም ሰው ከዚህ በኋላ ስለዚህ ቲም እንዳትወሩ። ምን ብያችሁ ነበረ? ሜዳችን ላይ ጠርተን 3 እና ከዛ በላይ ጥፍጥፍ። ይሄ ነው 11 ጨዋታ ያሸነፈው ቲም። ይሄ ነው እንዳለ ያገኘውን ቲም እየጠፈጠፈ የነበረው 4-1 ይዤ ሜዳዬ ላይ ዋንጫ እንዳትጫወት፣ ሁለተኛ የዋንጫ ፉክክር የሚባል ነገር የለም ብዬ ጥፍጥፍ። ምን አይነት ጨዋታ ነው ይጫወት ነው? ማን ጋብርኤል ቲማችን ውስጥ ካለ እኛ ማንም አያሸንፈም። አሁን ገባኝ እኮ ምንድን ነው ኮርናውን ይበረዋል፣ እዛ ሲመታብን በቴስታ ይወጣል። ምን ባትማነ ምንድነ ጋብርኤል ጀሱስ ተቀይሮ ገባ ጥቅልል ኤፌ ምናምን። ዛሬ እኮ ህልም ነው ያየነው። ህልም ነው የሚመስለው። ኦዴጋርድ ምን አይነት ፓስ ነው የሚያደርገው? ትሮሳርድ ለአይን ምን አይነት ጨዋታ ነው የሚጫወቱ? ትሮሳርድ እኔ እናቴ ትሙት ትችላለህ በክርስቶስ። ዴክላን ራይስን ገልብጠን የምርጡን ተጫዋቻችንን ገልብጠን ምርጡን ተጫዋች ገልብጠን ማለት ነው አራት ነው ያሸከምንሽ። ከዚህ በኋላ ማለት ነው ዋንጫ አርሰናል ካራክተር ይለው እንዳትል ቋጣሪ እስከ 7 ሰዓት ካያ ድረስ እዚህ ቁጭ ብለህ ታያለህ። ቋጣሪ ነህ ትተኛለህ። አስቶን ቪላ ቨርሰስ አርሰናል። በነገራችን ላይ ማለት ነው አርሰናል እንዲሸነፍ የሚቋጥር የሊቨርፑል ደጋፊ ካለ ማለት ነው ይህ ክለብን ከምትወደው በላይ አርሰናልን ትጠላለህ ማለት ነው። ክለብ ወዳድ ሳትሆን አንተ የሆነ ክለብ ጠልነ ማለት ነው። ሶ ክለብህን እስከሆነ ቤኒፊት የሚያደርግ ነገር ከሆነ የምትፈልገው ሰፖርት የምታደርገው ክለብህን ከሆነ ማለት ነው ማይጂ ለአቻ ነው የሚቋጠረው፣ ለአቻ። ምክንያቱም ቪላ ነው ከበላያችን ያለው፣ እሱን አትርሳ። ቪላንም ለመጣል አርሰናልም ላይ ለመቅረብ ማለት ነው አቻ ነው የሚያስፈልገን። ሁለቱም ነጥብ እንዲያጡ ነው የምንፈልገው። ስለዚህ ለአቻ ነው የሚቋጠረው። ቡፌ ሲበዛ ማንኪያ ያምረኛል አለች ቃቂ አራዳ ልጅ። በሚገርም ሁኔታ ነው የምልህ አሰልጣኝ ሚኬል አርቴታ እጅግ በጣም ከባድ ራስ ምታት የሆነ ፈተና የገጠማቸው ይመስለኛል። ምንድነው ጉዱ በለኝ አራዳ ልጅ። በምቾት ያበደው ቡድናቸው ማለት ነው። አሁን ቪክተር ኬሬጅ አለ፣ እንደዚሁም ቡካዩ ሳካ አለ። የኬሬጅ ሲሆን የሳካ ግን ትንሽ ይከብዳል። ነገር ግን አንድ ኃይለኛ ውሳኔ የሚጠብቃቸው ይመስለኛል። ከቪክተር ኬሬጅ በተሻለ አሁን ከጉዳት ከመጣ በኋላ ገብርኤል ጀሱስ እጅግ በጣም አስገራሚ እንቅስቃሴ እያደረገ ነው። ተቀይሮ በገባባቸው ትንሽዬ ደቂቃዎች ዛሬ ደግሞ እጅግ በጣም አስገራሚ ጎልም ማስቆጠር ችሏል። ልጁ ከጉዳት ከዳነ ማለት ነው የጉዳት ሰው ነው የሚታወቅ ነው። ግን ጉዳት የማያገኘው አይነት ሰው ከሆነ ምንም ጥያቄ የለውም ቅድሚያ ሊሰጠው የሚገባ ተጫዋች ነው። ከሀቨርትም ወደ ልምምድ ተመልሷል። ዛሬ እንደውም እያሟሟቀ ነበር፣ ይገባል ተብሎም ሲጠበቅ ነበረ ማለት ነው። ያራዳ ልጆች አሁን እዚህ ጋር ራስ ምታት ያለው ጥያቄ ነው። እንዲሁም ደግሞ ቡካዩ ሳካ ጋር ሌላኛው ማዱኪ አለ። ይህም ሌላኛው ጥያቄ የሚያስነሳ ነገር ነው። ሀሳብ አስተያየት ኮሜንት ላይ እየሰጣችሁ አርሰናል ገነ ዘንድሮ በየትኛውም መድረክ ልሰማ የምችልበት ቦታና ጊዜ የለኝም እያለ ነው። ያራዳ ልጅ አረጋግጦ ነው የወጣው ዛሬ በጫሞቹ። ምንም ጥያቄ የለውም። ማንኪው አማሬ ማለት አሁን ነው። ኮሜንት ላይ ዱብ አድርገው ሼር ኮፕሊንክ እያደረክ የፕላስ ምልክቷ ላይ ሂድበት። በቀል ግን እንዴት አባቱ ነው ደስ የሚለው ሀቢቢ። አረ በአላህ ረካው አይገልጸውም ነው የምልህ። እና ስቴትመንት ዊን ማለት ነው በቃ ይሄ ነው በቃ። ስለዚህ ይሄ ቲም በቃ አንድ ወይ ሁለት ሜጀር ትሮፊ እንደሚያስፈልገው ምንም ግልጽ ነው። የሚያሳዝነው ግን አሁን ሻንስ ሁለቱም ቡድናቸው ነው የተሸነፈው ባይዙ ማለት እና የአርሰናል ደጋፊዎች እንኳን ደስ ያላችሁ። የሚገባን ውጤት ማለት ነው በቃ ለብዙ ነገር ለኮንፊደንሳችንም ኤቭሪቲንግ ማለት ነው በቃ የሚያጅብ ነው ጨዋታው። ስፔሻሊ ሰከንድ ሃፍ በጣም ተመችቶኛል። እንኳን ደስ ያላችሁ። መልካም ቶታሊ ዲሞሊሽድ ነው ያደረጓቸው እንዳለ ፈራረሰ። በቃ እንዲህ ነበረ እኛም የምናሸንፈው። ይህ እንደዚህ ሲሊ ስህተት የተሳተ አርሰናል ግን እውነት ትችላላችሁ። ኧረ በለው አስቶን ቪላን የጤና ቡድን ያደረጉት ቀጥታ የሰፈር ቲም ነው ያደረጉት። የሰፈር ቲም እኔ ምንም ቃል የለኝም። አስቶን ቪላን የሰፈር ቲም ተራ ቲም ነው ያደረጉት። የፈረሰ ቲም ነው ያደረጉት። ዋትኪንስ ማለት ነው በአንተ ምክንያት ነው የተሸነፈው አስቶን ቪላ። እውነቱን ልንገር እንደተጀመረ ስንት ኳስ እንደሳቱ ትሮዛርድ በፈጣሪስ እኔ ምን አይነት ኦዴጋርድ ልክ ነበር ዛሬ። ምንድን ነው ገብርኤል ጄሱስ ደግሞ ማለት ነው የማይደረግ ነገር አይ ቢሎንግ ቱ ጂሰስ። ታዲያ ድሮስ ከጂሰስ ጋር ሆነ ላታሸንፍ ነው? ምን አይነት ጎል ነው ያገባው? የረበለ ይጠና ግን የጄሱስ ጎል ላይ እጁ ያለበት የፈጣሪ እንጂ ጄሱስ እንደዚህ አይነት ምት መጥቶ ማያውቅም። እንደዚህ አያገባም እንደዚህ። ይሄ በጣም እናቴን እንዴት እንደሚችሉ ግን አርሰናሎች እናንተ በጣም ነው እንዴ የቻላችሁት። ረበለ ይመቻችሁ፣ እውነት ይገባችኋል። 4-1 በጣም በቃ
በእውነት ይገባቸዋል። ለራያ ሲባል ግን እንደው ክሊንሺት ቢሆን አሪፍ ነበር።